ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን የአይናችንን ጤንነት ለመጠበቅ የሚረዱንን ጠቃሚ የምግብ አይነቶችን ነው የምንነግራችሁ። ከዚህ ቪዲዮ የሚጠቅም የጤና መረጃ ነው የምታገኙት። እስከ መጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። አይናችንን እንግዲህ ቀድመን ለተለያዩ በሽታዎች እንዳይጋለጥ ጥንቃቄ ማድረግ ካልቻልን በስተኋላ በተለይ እድሜ ከገፋ በኋላ ለተለያዩ የጤና ችግሮች ነው የምንጋለጠው። እንዲሁ ከእድሜያችን ቀደም ብሎ 40ዎቹ ስንገባ 50ዎቹ 60ዎቹ ሲገባ ብዙ ከአይን ጋር የተያያዙ የጤና ችግሮች ያጋጥማሉና ቀድመን መጠንቀቅ አለብን። ታሞ ከመማቀቅ አስቀድሞ መጠንቀቅ አይደለም የሚባለው። ስለዚህ የአይናችንን ጤንነት ለመጠበቅ የሚረዱንን ጠቃሚ ምግቦች እንነግራቸዋለን። የመጀመሪያዎቹ ለአይን በጣም ወሳኝ የሆኑ የምግብ አይነቶች ምንድን ናቸው? በቫይታሚን ኤ የበለጸጉ የምግብ አይነቶች፣ በተለይ ከለራቸው ቢጫ ወይም ኦሬንጅ የሆኑ የአትክልት አይነቶች በቤታ ካሮቲን የበለጸጉ ናቸው። ቤታ ካሮቲንን ደግሞ ሰውነታችን ወደ ቫይታሚን ኤ ይቀይረዋል። ቫይታሚን ኤ ደግሞ እንደሚታወቀው የአይን ጤንነት ለመጠበቅ በጣም ወሳኝ ነገር ነው። ስለዚህ እንደ ካሮት፣ ዱባ፣ ብርቱካን፣ ስኳር ድንች በከፍተኛ ሁኔታ እነዚህ ምግቦች በቤታ ካሮቲንና በቫይታሚን ኤ የበለጸጉ ስለሆነ አዘውትረን የየዕለት አመጋገባችን ላይ ብናካትት የአይናችንን ጤንነት በመጠበቅ በስተኋላ ለሚከሰቱ የጤና ችግሮች ከእድሜ ጋር ተያይዘው የሚከሰቱ የአይን ችግሮች አሉ። ማኩላር ዲጀነሬሽን የሚባሉ እንዲሁም ካታራክት ወይም ደግሞ ሞራ፣ የአይን ሞራ ብዙ ጊዜ ይከሰታሉ። እነዚህ እንግዲህ አስቀድመን እነዚህን በሽታዎች ለመከላከል ጤናማ አይን እንዲኖረን እነዚህን የምግብ አይነቶች የየዕለት አመጋገባችን ላይ ማካተት ይኖርብናል ማለት ነው። በአሁን ሰዓት እንደውም ብዙ ጊዜ 80ዎቹ 90ዎቹ ውስጥ ወይም 70ዎቹ ውስጥ የሚከሰቱ የአይን ችግሮች በአሁን ሰዓት ግን በ40ዎቹና በ50ዎቹ እየተከሰቱ ነው። ለምን የሚለው እንግዲህ ራሱን የቻለ ጥናት የሚያስፈልገው ቢሆንም ነገር ግን የአኗኗር ዘይቤያችን የአመጋገብ ሁኔታችን ከፍተኛ ተጽዕኖ አለው እና ዛሬ ያደረግነው ነገር ነው የዛሬ 10 ዓመት 20 ዓመት ህይወታችን ላይ የጤና ችግር የሚፈጥርብን ወይም ደግሞ በጤና እንድንኖር የሚያደርገን። ስለዚህ አስቀድመን ጤናችንን ለመጠበቅ ዛሬ ነው መስራት ያለብን። እንዲሁ አረንጓዴ ቅጠላቅጠሎች በውስጣቸው የያዙት አንቲኦክሲደንት እንዲሁ የአይናችንን ጤንነት ለመጠበቅ ይረዳል። ለምሳሌ እነ ቆስጣ፣ ሰላጣ፣ ጎመን እነዚህን አዘውትረን አመጋገባችን ላይ በእሳት በጣም ሳይበስሉ ይዘታቸውን ሳያጡ አመጋገባችን ላይ በብዛት በየዕለቱ ብናካትታቸው የአይናችንን ጤንነት ለመጠበቅ የሚረዳ አንቲኦክሲደንት በውስጣቸው ይዘዋል። እንዲሁ ኦሜጋ 3 ፋቲ አሲድን የያዙ ምግቦችን አዘውትረን አመጋገባችን ላይ ብናካትት የአይን የመድረቅ ሁኔታን በመቀነስ የአይናችንን ጤንነት ለመጠበቅ ይረዱናል። ለምሳሌ ፋቲ ፊሽ የሚባለው እነ ሳልመን፣ እነ ሳርዲን የሚባሉት እንዲሁም ቱና እነዚህን በማካተት እንዲሁ ከቅባታማ እህሎች ውስጥ ደግሞ እነ ተልባ፣ ሰሊጥ፣ ቺያሲድ የምንላቸውን የየዕለት አመጋገባችን ላይ አዘውትረን ብንጠቀመው የአይናችንን ጤንነት ለመጠበቅ በጣም ነው የሚረዱ። እንዲሁ በቫይታሚን ኢ የበለጸጉ ምግቦችን ብናካትት ለምሳሌ እነ አቮካዶን ብናካትት በኦክሲዴሽን ስትረስ ምክንያት አይናችን ላይ ጉዳት እንዳይደርስ ይረዱናል ማለት ነው። ሌላው እንዲሁ በቫይታሚን ሲ ደግሞ የበለጸጉ የምግብ አይነቶች አሉ። ለምሳሌ እነ ሲትረስ ፍሩትስ የሚባሉት ብርቱካን፣ ሎሚ፣ የተለያዩ ቃሪያዎች እንዲሁም ሌሎች በቫይታሚን ሲ የበለጸጉ አትክልትና ፍራፍሬዎች እንዲሁ የአይናችንን ጤንነት ለመጠበቅ ይረዱናል። በአይናችን ውስጥ ያሉትን የደም ስሮች ወይም ብለድ ቨዝልስ የምንላቸውን ጥንካሬያቸውን በመጨመር በቀላሉ አይናችን እንዳይጎዳ እንዲሁም ካታራክት ወይም የአይን ሞራ ለምንለው የጤና ችግር በቶሎ እንዳንጋለጥ ያደርጉናል ማለት ነው። እንዲሁ ምግባችን ላይ በዚንክ የበለጸጉ ምግቦችን ማካተት የአይናችንን ጤንነት ለመጠበቅ ይረዳናል። ለምሳሌ እነ ጥራጥሬዎች ውስጥ እነ ሽምብራ፣ የተለያዩ የቦሎቄ ዝርያዎችን ብናካትት፣ እነ ባቄላን ብናካትት፣ ሼልፊሽ የሚባሉትን የአሳ ዝርያዎች ብንጠቀም፣ እንዲሁም ጤናማ የሆነ ስጋ፣ ሳር ከበላ እንስሳ የተገኘ ስጋን እንግዲህ አመጋገባችን ላይ ብናካትትና ሰውነታችን በቂ ሆነ ዚንክን ማግኘት ከቻለ ዚንክ ደግሞ የቫይታሚን ኤን አብዞርብሽን ጥሩ እንዲሆን ያደርጋል። ሰውነታችን ቫይታሚን ኤን አብዞርብ ለማድረግ ዚንክ የሚባለው ንጥረ ነገር ወይም ማዕድን
ይረዳልና በዚንክ የበለጸጉ ምግቦችን እንደዚሁ አዘውትሮ አመጋገባችን ላይ ማካተት ጤናማ አይን እንዲኖረንና ለተለያዩ ከአይን ጋር ለተያያዙ የጤና ችግሮች እንዳንጋለጥ ይረዳናልና እነዚህን ከላይ የዘረዘርናቸውን የምግብ አይነቶች እንግዲህ የየዕለቱ የአመጋገብ ስርዓታችን ላይ ማካተታችንን እርግጠኞች መሆን አለብን ማለት ነው። እንግዲህ ለነገ ጤናችን ዛሬ አስቀድመን መስራት ከቻልን ወደፊት እድሜያችን ሲገፋ ማምሻ ዘመናችንን ጤናማ ነው የምንሆነው፣ በጤና ነው የምንኖረው እና ዛሬ መስራት አለብን ጤናችን ላይ። ዛሬ ያደረግነው ነገር ነው የዛሬ 5 ዓመት የዛሬ 10 ዓመት ጤናችን ላይ የምናየው ነገር እና ከላይ የዘረዘርናቸውን ለአይን ጤንነት የሚጠቅሙ የምግብ አይነቶችን የየዕለት አመጋገባችን ላይ በማካተት ጤናችንን መጠበቅ እንችላለን። ከዚህ ቪዲዮ የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ከዚህ ቻናል ተአማኒነት ያላቸውን ከጤና ጋር የተያያዙ ሳይንሳዊ መረጃዎችን በባለሙያ ነው እና የምታገኙት። ቻናላችንን ተከታተሉ። ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።